ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬም ተከታታይ የሐዲስ ኪዳን ትምህርት የሉቃስ ወንጌልን ነው የምንከታተለው። የሉቃስ ወንጌል ምዕራፍ 22ን ለዛሬው እናያለን። ምዕራፍ 22 ምን ይላል? በውስጡ ምን አለው? ለኛስ ህይወት ያለው ምንድነው? እንዴት ነው ወደ ህይወታችን የምንተረጉመው? እኛ ህይወት ጋር ያለውን ዝምድና እንዴት መረዳት እንችላለን የሚለው እንደዚህ አይነት መልካም ፈቃድ እንመለከታለን። ወቀርበ በዓለ መጸለት ዘስሙ ፋሲካ። ፋሲካ የተባለው የጸሎት ወይም መጸለት ተብሎ የሚጠራው ፋሲካ የፋሲካ ጊዜ ወይም በዓለ መጸለት የሚባለው የፋሲካ ቀን በደረሰ ጊዜ ወይ ሐሰሱ ሊቃነ ካህናት ወጸሐፍት በዘይቀትልዎ ወኮኑ ይፈርህዎሙ ለሕዝብ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለመግደል ሊቃነ ካህናቱ ይፈልጉት ነበረ። ሊቃነ ካህናት የምንላቸው እንደ ሐና ወይም ሐና እንደ ቀያፋ የመሳሰሉት ናቸው ሊቃነ ካህናት። ጸሐፍት የምንላቸው ደግሞ የዜና መዋዕል ዘጋቢዎች፣ ክፉንም ደጉንም ሲጽፉ የሚውሉ የእነኚህ ተላላኪዎች አገልጋዮች ማለት ነው። በረበናትና በሊቃነ ካህናት መካከል ረበናት የሚባሉት ፍርድ ሰጪዎች፣ መምህራን፣ አዋቂዎች፣ አስተማሪዎች፣ መርማሪዎች፣ ሀተታ የሚያትቱ ምርምር የሚመራመሩ ማለት ነው። ይሄ የመጻሕፍትን ምስጢር የሚያመሰጥሩና የሕግ ተጠያቂዎች ማለት ነው። ሊቃነ ካህናት የምንላቸው ደግሞ የቤተ መቅደሱ አስተዳዳሪዎች፣ መሪዎች፣ ሕዝብን የሚያስተባብሩ እንደራሴዎች ማለት ነው። ጸሐፍት የምንላቸው የእነኚህ የረበናትንና የሊቃነ ካህናቱን ሐሳብ የሚጽፉ በእኛ አባባል ቃለ ጉባኤ የሚጽፉ ግን በእነሱ አባባል ደግሞ ዜና መዋዕል የሚዘግቡ ነው። ከቃለ ጉባኤም ባለፈ እውቀት ያለው ነገር የሚዘግቡ ናቸው። እነኚህ ማለት እነኚህ ሁሉ ተሰብስበው ጌታችን ኢየሱስ ክርስቶስን መግደል ይፈልጉ ነበረ። ወይም ለመግደል ፈልገው እነሱ ባሰቡበት ጊዜ ነገር ግን እነሱ ይፈልጋሉ ጌታችንን መግደል፣ በአንጻሩ እንደገና ህዝቡን ይፈሯቸው ነበር። ምክንያቱም ፋሲካ መጸለት የሚባለው ፋሲካ ደርሶ ስለነበረ ህዝባቸው እንዲታወቅ ስለማይፈልጉ። ወቦአ ሰይጣን ውስተ ልበ ይሁዳ አስቆሮታዊ ዘማሰርቱ ወክሌቱ ሁልቆ 12ቱ ሐዋርያት መካከል የሚቆጠር ይሁዳ የተባለው በሱ ላይ ሰይጣን አደረበት። ማለትም ክፉ አሳሰበው፣ ጌታውን አሳልፎ እንዲሰጥ በፍቅረ ነዋይ ተነደፈ ልቡ ማለት ነው። ፍቅረ ነዋይ ተቆጣጠረው። ወሆረው ተናገሮሙ ለሊቃነ ካህናት ወለጸሐፍት ዘከመ ያግቦ ሎሙ እንዴት ያስገባላቸው ወይም ያስገባላቸው ዘንድ ስለነሱ ነገራቸው ሂዶ። ወተፈሱም ወተሰንአው ምስሌሁ ተናገርዎ ያብጎ 30 ብሩረ ወአስተሃለቁ ነገርን ሁሉ ቁርጥ አድርገው ወስነው 30 ብር ሊሰጡት ወስነው ነገሩት። 30 ብር እንሰጥሃለን አሳልፈን ስጠን ብለው ይሁዳ ከአይሁድ ጋር ሂዶ መስማማቱንና እነሱም ኃይለቁ ነገርን መጨረሳቸው መቁረጣቸው ማለት ነው። ወይ ሐሰሱ ሳይት ያግቦ ሎም እንዘ አልቦ ሰብ የተመቸ ጊዜ ወይም ምቹ ጊዜን ይፈልጉ ነበር ያስገባላቸው ዘንድ። ከዚህም በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በድራር ወይም ራት ለመብላት ሐዋርያትን ይዞ 12ቱን የሚቀመጥበትን ቤት መፈለጉን ነው የሚነግረን። ወበጻ ዕለተ መጸለት አመ ይጠብኡ ፍስሐ የፋሲካውን በግ አርደው በዓለም በሚያከብሩበት የፋሲካ የመጸለት ፋሲካ በደረሰ ጊዜ ወይቤሎሙ ኢየሱስ ለጴጥሮስ ወለዮሐንስ ሁሩ አስተዳሉ ለነ ፍስሐ ዘንበል ሄዱና ቦታ አዘጋጁልን የምንበላበት ብሎ ጌታችን ኢየሱስ ክርስቶስ ጴጥሮስን፣ ዮሐንስን፣ ሌሎቹንም መናገሩን ነው። ወይቤልዎ በአይቴ ትፈቅድና አስተዳሉ ለከ በየት ቦታ እንድናዘጋጅልህ ትፈልጋለህ ብለው ሐዋርያት እነ ቅዱስ ጴጥሮስን መጠየቃቸው ነው። እሱ የፋሲካ ማለትም ድራር የምናደርግበትን ራት የምንበላበት ቦታ ሂዱና ፈልጉ፣ አመቻቹ፣ ይህንን አመቻችታችሁ ንገሩኝ፣ ራት በዚያ እንበላለን ብሎ ጴጥሮስና ዮሐንስን በተለይ መላኩን ነው። እነሱም ደግሞ ሂደው በየት በኩል የትኛው ሰፈር፣ የትኛው ከተማ፣ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ቤት እንድናዘጋጅልን ነው የምትፈልገው ብለው ጥያቄ ማቅረባቸው። ወይቤሎሙ በውያክሙ ሀገረ ትረክቡ ብእሴ ዘይጸውር ጸበማይ ወትብልዎ ኪያሁ ሀበቧ ቤትም እነሆ ውሃ ተሸክሞ የሚሄድ በማሰሮ ውሃ ተሸክሞ የሚሄድ ሰው እሱን ታገኛላችሁ፣ ርሱንም ጠይቁት። ወበልዎ ለበዓለ ውእቱ ቤት ለዚያ ቤት ባለቤትን እሱ እንዲበሉት ይቤለከ ሊቅ አይቴኑ
ቤት ሀበል ፍስሐ ምስለ አርዳኢየ ጌታችን ሊቅ ማለት መምህር ማለት ነው። መምህር በየት በኩል ከተማሪዎች ጋር በማን ቤት ፋሲካ ላድርግ ራት ልብላ ብሎ እየጠየቀህ ነው ብለው ሂደው ጠይቀውታል። ወውእቱ ያሬክሙ ጠይቁት ብሏቸዋል። ወውእቱ ያሬክሙ ጽርሐ አብየ ወንጹፈ ወስርግወ ወበህየ አስተዳሉ ለነ ሂዱ ወደዚያ ሂዱና የተነጠፈ የተጎዘጎዘ ልዩ የሆነ ቤት ያሳያቸዋል። በዚያም አስተዳሉ ለነ አዘጋጁልን ብሎ ጌታችን አምላካችን ኢየሱስ ክርስቶስ መላኩን ወሐዊሮሙ ረከቡ ዘከመ ይቤሎሙ ዋስተዳለው ፍስሐ ከዚያም በኋላ እነሱም ከሄዱና ፋሲካ የሚያደርጉበትን ቦታ አዘጋጁ። የፋሲካውንም በግ በዚያ ማዘጋጀታቸውን ነው የሚነግረን። ይቀጥላል። ከዚያ በኋላ ወሰው በኮነ ጊዜሁ ረፈቀ እግዚእ ኢየሱስ አስርቱ ወክሌቱ ሐዋርያቱ ምስሌሁ ከዚያ ከሄደ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከ12 ሐዋርያት ጋር መቀመጡን ነው በድራር ወይቤሎሙ ፈተውክወ ለዝንቱ ፋሲካ እብላ ምስሌክሙ ዘእንበለ ይብጽሐኒ ሕማምየ መከራዬ ከመምጣቱ በፊት ከእናንተ ጋር ፋሲካን አደርግ ዘንድ ይህንን ፋሲካ ከእናንተ ጋር እበላ ዘንድ በጣም ወደድኩት መውደድን ወደድኩት ብሎ ጌታችን ኢየሱስ ክርስቶስ ለእነሱ መናገሩን ነው። እብለክሙ በኃይቱ ከመ ኢይበድእ እንከ እምኔሁ እስከ ይትፌጸም በመንግስተ እግዚአብሔር በመንግስተ እግዚአብሔር እስከሚፈጸም ድረስ ወይም መንግስተ ሰማያት እስከሚሰጥ ድረስ ከዚህ በኋላ አልበላም። ማለትም ከእናንተ ጋር ከዚህ በኋላ በማዕድ የምገናኝበት ጊዜ የለኝም። በጽርሐ ጽዮን በመንግስተ ሰማያት ያን ጊዜ በምስጋና ማዕድ እንገናኛለን የሚል ጌታችን ኢየሱስ ክርስቶስ ለነሱ ምስጢራዊ የሆነ ትምህርት ማስተማሩን ነው። እብለክሙ በኃይቱ ከመ ኢይበድእ እንከ እምኔሁ ከዚህ በኋላ አልበላም። ወተመጠወ ጽዋ ወይኮተ ጽዋ ተሰጠው እሱም ያንን አመሰገነ። ወይቤ ንስሑ ዘንተ ወተካፈልጎ ኩልክሙ እነሆ ይህንን እናንተ ተካፈሉ አላቸው። ጽዋውን ባርኮ ሰጣቸው። ወነሱ ህብስቶ አይኮቶ ፈተተ ወሀቦሙ ወይቤሎሙ እንደዚሁም ደግሞ ህብስቱን አመጡና ሰጡት። ይሄ እየተደረገ ያለው በጸሎተ ሐሙስ ማለት ነው። አሁን ወደ መሰረታዊ ትምህርቱ ስናመጣው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዓርብ ሊሰቀል በጸሎተ ሐሙስ መጀመሪያ ይህን የሐዲስ ኪዳን ስርዓት መስራቱ ነው። የሐዲስ ኪዳን ስርዓት ከሚያሰኘው ቁጥር 1 ምንድነው ከተባለ ሙሉ በሙሉ የብሉይ ኪዳን የመስዋዕት ስርዓት እዚህ ላይ አልፎ የሐዲስ ኪዳን ስርዓት መተካቱንና መቀጠሉ ነው የሚነግረን። አሁን አንዳንድ ጊዜ እዚህ ላይ ልናስተውሰው የሚገባ ነገር ነው። በተለምዶ ኦሪት የተሻረበት ወንጌል የተሾመበት ብሉይ ኪዳን ያለፈበት አዲስ ኪዳን የተተካበት ቀን የሚል እንዲህ አይነት በጣም የስህተት ትምህርቶች ብዙ ጊዜ ጎልተው ይታያሉ። በነገራችን ላይ ኦሪትን ሻረ ማለት አይቻልም። ክርስቶስ ኦሪትን ሻርኩ አላለም። ኦሪትና ነቢያትን ልሽር አልመጣውም። ይመጻይኩ ሳሮሙ ለኦሪት ወለነቢያት ዳይሙ ፈጽመውም ላዘጋጃቸው መጣው እንጂ ኦሪትና ነቢያትን ልሽር አልመጣውም ነው ያለው እንጂ ኦሪትን ሽር ያለው አላለም። ታዲያ ክርስቶስ ያልሻረውን ኦሪት ተሻረ፣ ወንጌል ተተካ። እንደዚህ አይነት ዝም ብሎ ተራ የሆነ የሰፈር ወሬ የሆነ ትምህርት ከየት ነው ያመጣ ነው ሲባል መልስ የለንም። በተለምዶ ኦሪት ተሽራለች፣ ወንጌል ተተክታለች፣ ብሉይ ኪዳን ተሻረ፣ አዲስ ኪዳን ተተካ። በተለይ ሐሙስ ላይ የሚሰጠው ስብከት በአብዛኛው የልምድ ስብከት እንዲህ አይነት ነገሮች አሉ። በጥንቃቄ መሄድ ያስፈልጋል። መስዋዕተ ኦሪት ተሻረ፣ መስዋዕተ ወንጌል ተተካ። ትምህርቱ ይሄ ነው እንጂ ኦሪት ተሻረ ወንጌል ተሾመ የሚባል ነገር የለም። መስዋዕተ ኦሪት ተሻረ፣ መስዋዕተ ወንጌል ተተካ። ማለትም በፍየል በበግ በላም እጓለ ርግብ እንደዚህ በጠቦት በተለያየ እንስሳ ብዙ ሺህ እንስሳ እየተሰዋ በየጊዜው ጊዜያዊ እርቅ የሚያሰጥ ነበረ። ያ እዚያ ላይ ቀርቷል። አማናዊ መስዋዕት አማናዊ በግ እነሆ የእግዚአብሔር በግ ያለምን ኃጢአት የሚያስወግደው ብሎ መጥምቁ ዮሐንስ የሰበከው አማናዊ በግ ክርስቶስ ወደ መቅደሱ ገባ። ከዛሬ ጀምሮ ነገ በቀራንዮ የሚፈሰው ደሜ በቀራንዮ የሚቆረሰው ስጋዬ ለዘላለም የሚሆን ለስርየት ኃጢአት የሚሰጥ ይህ ነው ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዓርብ የሚሰጠውን ሐሙስ አድርጎ ሰርቶ አሳይቷል። እንደው ፈተተ ቆረሰ ነው የሚለው ከ13 አድርጎ ቆረሰው አሉ። ምክንያቱም አንዱን ለራሱ አድርጎ ለ12ቱ ሐዋርያት ማለት ነው ጢሟ ጣሙም እንዲል ቆርባ ቆረባቸው ማለት ነው። ያ ማለት ሊቃውንት ምን አሉ? ለሱ ቁርባን ምን ይሰራለታል? እሱ ዓለምን ለማዳን የመጣ ነው፣ የህይወት መስዋዕት ነው። ለራሱ ለምን አደረገው ቢሉ ለማደፋፈር ነው። ዛሬ አንድ በሽተኛ ሕክምና ሲሄድ መድኃኒት ሲሰጥ ሐኪሙ ያንኛው ሰውየው አልደፍረው ካለ ለማደፋፈር ቀምሶ እንደሚያቀምሰው እንደዚያ ማለት ነው አሉ። ሌላው ደግሞ ነገ 13ቱን ሕማማተ መስቀል እቀበላለሁ ሲላቸው ከ13 አድርጎ ገመሰው ነው።
13 አድርጎ ቆርሶ ሰጣቸው፣ ባርኮ ቀድሶ ማለት ነው። ስለዚህ የአዲስ ኪዳን ስርዓት የሚባለው ስጋውና ደሙ የመስዋዕተ ኦሪት አልፎ መስዋዕተ ወንጌል የአዲስ ኪዳን የህይወት ምግብ ስጋና ደሙ መሰጠቱን ይህንን በደንብ የምናጠናበት የምንማርበት የወንጌል ክፍል ነው። ይህንን ነው የሚያስረዳን ማለት ነው። ወምዝ ተዋክቡ በበይናቲሆሙ ወልደ ጓለሚያውሰ በከመ ተሰራ በእንቲአሁ ባሕቱ አሌሎቱ ለውእቱ ብእሲ ዘውስተ እደሁ ይሜጠውጎ። እኔን የሰው ልጅ አሳልፎ የሚሰጠኝ ሰው አለ። የሰው ልጅ እኔስ እንደተሰራልኝ እንደተነገረልኝ በትንቢት እንደተሰበከው በትምህርት እንደተነገረው በሱባኤ እንደተቆጠረው እንደዚያ ነገ እሰቀላለሁ፣ አሳልፎ የሚሰጠኝ ከእናንተ መካከል አለ ብሎ ጌታችን በገሃድ ነገራቸው። ወተባሃሉ በበይናቲሆሙ አርዳኢሁ መኑ እንጋ ውእቱ እምኔሆሙ ዘዘንተ ይገብር። ከነሱ መካከል ማን ይህን እንደሚያደርገው እርስ በርሳቸው እኔ ሆን ብለው እርስ በርሳቸው ግራ ተጋቡ። ማን ይሆን በሚል ማለት ነው። ውስጣቸውን ሰላም መንሳቱን ረፍት መንሳቱን እንደሚነግረን ከእናንተ መካከል አንዱ ያስይዘኛል ስለሆነ ያለው። ቀጠልና ወምዝ ተዋክቡ በበይናቲሆሙ እንዘ ይብሉ መኑ እንጋ የአቢ እምኔሆሙ። ከዚያ ቀጥሎ እንደገና እነሱ ከእናንተ መካከል ይሁዳ እንደሚያስይዘው አስቀድሞ በግልጽ ነግሯቸዋል። ጴጥሮስ 3 ጊዜ የሚክደው ነግሮታል። በማቴዎስ ላይ ወንጌል ላይ በደንብ ተጽፏል ማለት ነው። ከዚህ ጋር ግን ሉቃስ በግልጽ አላስቀመጠውም። ማቴዎስ ላይ ስለተማር ነው። ማቴዎስ 26 ላይ በደንብ ተገልጿል። ከዚያ በኋላ እርስ በርሳቸው ተነጋገሩ። ምን እያሉ ተነጋገሩ? መኑ እንጋ የአቢ እምኔሆሙ፣ ከእነሱ ማን ይበልጣል የሚል። ወይቤሎሙ ነገሥቶሙ ለአሕዛብ ወይኰንድዎሙ ወይቀንይዎሙ መኳንንቶሙ ረድአነ ይብልዎሙ። እነሆ ነገሥቶች የአሕዛብ ነገሥታትም ይገዟቸዋል፣ መኳንንቶቻቸውንም ረዳት ይሆኗቸዋል። ወለክሙሰ አኮ ከመዝ አላ ዘይአቢ እምኔክሙ ይኩንክሙ ከመ ዘይንእስ ወሊቅኒ ይኩን ከመ ላይክ። ከእናንተ መካከል ወለክሙሰ አኮ ከመዝ፣ በእናንተ ዘንድ ግን እንደዚህ አይደለም። የአሕዛብ ነገሥታት የበላይ ከሆነ የበላይ ነው፣ የበላዩን ብቻ መታዝ ነው። ለታችኛው የበላይ አይታዘዝም። መኳንንቶቻቸውም የእነኛ ረዳት ሆነው ከነኛ ቀጥለው የበታችሁን ይገዛሉ እንጂ ለበታችሁ እነሱ አይገዙም። የዚያንም ሐሳብ አይቀበሉም። የላይን ሐሳብ ብቻ እየተቀበሉ እየተገበሩ መሩ ለዚያ መገዛት ብቻ ነው። ይሄ በአሕዛብና በሕዝብ በነገሥታት መካከል ያለው የአሰራር ዘይቤ ነው። እኔ ግን እናንተንስ እንዲህ እላችኋለሁ፣ አላ ዘይአቢ እምኔክሙ ይኩንክሙ ከመ ዘይንእስ፣ ታላቅ ካለ ታናሽ እንደሆነ ራሱን ይቁጠር እንደዚያ። ወሊቅኒ ይኩን ከመ ላይክ፣ የተማረ ምሁርም ቢሆን ደግሞ እንደ ተላላኪ ይሁን ዝቅ በብሎ ስርዓተ ትሕትናን ማስተማር ነው። መኑ ውእቱ ዘይአቢ ዘይረፍቅኑ ወሚመ ዘይትላክ፣ ታላቅ ሆኖ የሚቀመጥና የማይላክ ማን ነው? አኮኑ ዘይረፍቅ ወአንሰናሁ ከመ ላይክ በማእከሌክሙ፣ እነሆ እኔ በእናንተ መካከል መጥቼ እንደ ተላላኪ አይደለሁምን ብሎ ራሱን አብነት አድርጎ ማስተማሩ እውነት ነው። ሕዝብን አሕዛብን ፈጥሮ የሚገዛ እውነት ነው። ነገደ መላእክት ጧት ማታ ቅዱስ ቅዱስ እያሉ በፍርሃት በፊቱ የሚቆሙለት፣ ዝቅ ብለው የሚሰግዱለት የሚንበረከኩለት፣ ጧት ማታ የሚገዙለት፣ ያለ እረፍት የሚያመሰግኑት፣ ሰውንም መላእክትንም ፍጥረትን በሙሉ ፈጥሮ በመዳፉ ይዞ ዓለምን የሚገዛ እግዚአብሔር መጥቶ ወደዚህ ምድር ሲመጣ ግን እንደ ተላላኪ ሆኖ ነው የመጣው። ስለዚህ አብነት ሌላ ማንም አያስፈልጋችሁም። ለትሕትና አብነት እኔ አምላካችሁ ነኝ። በመካከላችሁ መጥቼ እንደ ጌታ አይደለም እየመራችሁ ያለው፣ እንደ ተላላኪ እንደ አገልጋይ ሁኜ ነው እየተላላኳችሁ እያገለገልኳችሁ ነው። ስለዚህ እናንተም ታላቅ የመሰለው ቢኖር ራሱን ዝቅ አድርጎ ታናሽ ያድርግ። ራሱን አዛዥ የሆነ የመሰለው ቢኖር ራሱን ለታዛዥነት ያዘጋጅ ብሎ ጌታችን ኢየሱስ ክርስቶስ ይህን ትሕትና ማስተማሩን ነው። በትሕትና መኖር እንዳለባቸው ጌታችን አስተምሯል። ወይቤሎ ኢየሱስ ለስምዖን፣ ከዚህ በኋላ ስምዖንን ነው ሰይጣን እረፍት እንደሌለው፣ ሰይጣን የሰው ልጆች ለማጥፋት፣ ሰይጣን የሰው ልጆች ለመርገጥ፣ ድል ለማድረግ እየጠቀጠቀ ለመኖር እረፍት እንደሌለው ጌታችን ኢየሱስ ክርስቶስ ከዚያ መጠንቀቅ እንዳለበትም አስቀድሞ በስምዖን አማካኝነት ለሁላችንም ማስተማሩን ነው። ወንዘዘንተ ይብሎሙ በጽሑ ሕዝብ ወይሁዳ አሐዱ ማሰርቱ ወክልኤቱ አርዳኢሁ ይመርሖሙ ወቀርበ ኀቤሆሙ ለእግዚእ ኢየሱስ ሳሙ ወዝእ ውእቱ ትእምር ዘወሀቦሙ ወይቤሎሙ ዘሳምክምዎ ውእቱ ኪያሁ አሐዙ አጽንዓክሙ። እንግዲህ ከዚህ ቀጥሎ ይህን እየተነጋገሩ ባለበት ሰዓት ጌታችን ኢየሱስ ክርስቶስ ይህን ሲያስተምራቸው በሊቶስትራ ጫካ ባለበት ሰዓት ይሁዳ አይሁድን ይዞ ወደ ጌታችን ኢየሱስ ክርስቶስ መምጣቱ 30 ብሩን ተቀብሎ መጥቶ ጌታችን ስሞ አቅፎ ይዞ ሰላም ብሎ አሳልፎ መስጠቱን ይነግረናል። ወይቤሎ እግዚእ ኢየሱስ ለይሁዳ በሲብኑ ታገብኦ ለወልደ እጓለ እመሕያው አኮኑ ከመ ታቅትሎ፣ ልታስገድለው አሳልፈህ የሰው ልጅ አሳልፈህ በመሳም ትሰጠዋለህን ብሎ ጌታችን ኢየሱስ ክርስቶስን
አሳልፎ እንደሰጠ ይሁዳ እሱን ይነግረናል። ከዚያም በኋላ አይሁድ መጥተው ጌታችን ሊይዙት ሲሉ ህጠተ ሰናፍጭ ቅንጣት ያክል ባህሪ መለኮቱን ቢገልጥባቸው ወደኋላ እንደወደቁ ሊይዙት እንዳልቻሉ፣ ከዚያ በኋላ ግን ባህሪ መለኮቱን ሲሰውር አሁንም መጥተው መልሰው እንደገና መያዛቸው፣ ያንን ሊቃውን ሲተረጉሙት እኔ ከፈቀድኩ ትይዙኛላችሁ፣ ካልፈቀድኩ አትይዙኝም፣ አሁን የያዛችሁኝ እኔ ስለፈቀድኩላችሁ እንጂ በእናንተ ኃይል አይደለም ብሎ ራሱን አሳልፎ መስጠቱን፣ ከዚያ በኋላ ወደ ሊቃነ በመስቀል አሸክመው ርጥብ ግንድ ተሸክሞ ጨርቅ አገልድሞ እየወደቀ እየተነሳ እመቤታችን ወላዲተ አምላክ ድንግል ማርያምና ዮሐንስ ብቻ እያለቀሱ እየተከተሉት ቀራንዮ ላይ መድረሱን በፍርድ አደባባይ መቆሙንና ሊቃነ ካህናት በአደባባይ አቆመው በሱ ላይ እንዲፈረድበት ማድረጋቸውን በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው። በተለይ በዚህ ምዕራፍ ላይ በደንብ የምንረዳው ነገር ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት መሰረታዊ ነገሮችን አስተምሯል። አንደኛ ትሕትናን፣ ዝቅ ማለት ከፍ እንደሚያደርግ፣ ለዚህም አብነት ያደረገው ራሱን ነው። ሁለተኛው ደግሞ አሳልፎ እንደሚሰጡት እያወቀ ለነሱ ነገ ከእናንተ መካከል ይሰጡኛል እያለ ሁሉን የሚሰጡትንም እነኛንም የሚይዙትንም የሚያስይዘውንም የሚይዙትንም እነኛም ሁሉ ማጥፋት እየቻለ ራሱን አሳልፎ ለፍቅር ለኛ ሲል አሳልፎ ራሱን መስጠቱን ይህንን በደንብ የሚያስረዳን የመጽሐፍ ቅዱስ ክፍል ነው ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።